እንከባበር። ለምንድነው የማትረጋጋው? ነገሩን እያባባስክ ያለው አንተ ነህ። በእናትህ አንተ ምን አገባህ? ሲጀመር እኮ አይመለከትም። እኔ እና እሱ ምን ከኔ ጋር ሌላ ነገር ውስጥ አንቺ ምንድነው ችግር አለ? ምን ታመጣለህ? እየመጣን ትናገረኛ ሰው ምንድነው የፈለጋችሁት እንዴ? አታይም እንዴት እንደሚያደርጋት? ታዲያ ስለተጣለ ሌላ ችግር ትለጋላለህ። ምን ልታመጣ ነው? ምን ልታመጣ ነው? ምን አታውቡ ስለካትና ማለት ነው። ምንም አታመጣም። የሆነ ካታለው አንተ ለማታ ነው። ምን አይኑን ነው ማጠፋለት? እሺ ንገረው። አንተ ምንድነው? አንተ ተረጋጋ። ምንድነው ከማለት አንቺ ዝም ብለሽ በእናትሽ ወረዘሽ። አንቺ ነሽ ልታስደፍሪ ማለት ምን ማለት ነው? አንተ በራሷ እኮ ናት የመጣች አፏም ከፍቷል አይደል? እኔ አንቺን እስካሁን አክብሬሽ ነው ዝም ያልኩሽ። እንቀያየማለን። ወረዘ እዚህ ባክሽ። ምንም ሁሉ ጊዜ ያከበርኳት ሁሉ ጊዜ ያከበርኳት ምንድነው? አንተ ምንድነው የፈለከው? አንተ በጥፊ ሲመታት እያየህ አይደል እንዴ? አንተ ራሱ ወንድ ልጅ አይደል እንዴ? ረፋውን እኮ ሁሉ ጊዜ ያከበርኳት ምን ላድርግ? ሴት ናት እኮ እርጉዝ ሴት ናት አይደል? እዚህ ጋር መጣላት ከፈለክ ሌላ ቦታ አለ። እረፍ፣ ተረጋጋ። መጣላት ከፈለክ ቦታ አለ። ክብር ካልገባት እንዴ ነው እና እሺ ትመታታለህ? እረፍ አንተ። አንተንም መታለሁ ምንም አታውቅም እኮ ነው የምታየው። እሷን ግን ማለት ነው ማየውን ነገር የምትፈጥሩት እዚች ጋር ለምንድን ነው አንተ ማተረጋጋው? ማገባ ገብቶ ለምንድነው ከሰው የምትጣላው? እሱ እኮ አንቺ ነሽ በቃ ነገሩን ፍቺልኝ ነሽ። እሺ ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም። ምን ማለት ነው የልጅ አባት እሱ ነው? እኔስ ኧረ ጉዴ እኔስ ስለኛ አይደለችም እንዴ? አንቺ እብድ ነሽ እንዴ? የልጅ አባት እሱ ነው አይደል? በቃ እኔስ ቆይ እኔ አንተ ምንድን ነህ? ይበቃለሁ። ጭራሽ አታውቂኝም? አዎ እንደውም አላውቅም። ነገር ምን አንተ ይኸውልህ ጫፏን ትነካት ነው እንጂ እኔን እንዳትናገረኝ ያሟል እንዴ? ምንድነው? ምን እንዳረገው ነው የሚነዛነው? አንቺ ራይ ስለ ስርዓት ነው። ምንድነው? ሴት ነሽ ተብለሽ ነው አክብረሽ ዝም ብለሽ እኔ ላንሳስ ወንድ ነው የልጅ አባት ነው ብዬ ነው እስካሁን ድረስ የሚያከበርኩ። አንተ ያገባው ለጥፌ እለቅሻለሁ። ረፍ እሱ ወንድ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል በያላችሁበት ዓለም ዳርቻ። ውድ ቤተሰቦቼ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ። ነባሮቹ ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱ ማለት ነው። ውዶቼ ሰሞኑን ቪዲዮ እየታየልኝ አይደለም እና ውድ ቤተሰቦቼ ላይክ እያደረጋችሁ ተደራሽነት እንዲኖረው አድርጉልኝ ማለት ነውና ዛሬ ደግሞ ብሩክና እዩ መጥተዋል። ያው አራት ናቸው። በርግጥ ግን ብሩክ እዩን በጥፊ ሲመታት የእዩ ባል ደግሞ ያው ብሩክን ለማምታት እየተጋበዘ ነው። እንግዲህ ውድ ቤተሰቦቼ በዚህ ከቀጠለ ያው ከባድ ላይ ነው። ልጅቱም በጣም ደረቀች ማለት ነውና እውነቱ ወጥቶ ሳለ የልጁ አባት እኔ ነኝ አባት ብሎ እሷ ብሩክ ላይ ምን እንደለጠፋት አልገባኝም ማለት ነውና የሰውን ሕይወት እንደዚህ በዚህ ልክ ለማመሰቃቀል መሞከር ተገቢ ነው ብዬ አላስብምና ሃይሚ እንግዲህ ብርታቱን ይስጥሽ ነው የምንለው። ከባድ ነውና በሁለት ሰዎች መካከል አንድ ሰው ሶስተኛ ሰው ሲገባ ደስ አይልምና ውድ ቤተሰቦቼ እስኪ እናንተስ ምን ትላላችሁ? ምንድነው አስተያየታችሁ ማለት ነው? እንደኔ አሁንም ድረስ ያው ጥፋተኛዋ እዩ ናት ብዬ ነው ማስበው ማለት ነው። ምክንያቱም የመጣችባቸው እሷ ናት። አሁንም ደግሞ የልጁ አባት እኔ ነኝ ብሎ መጥቷል። ከዚህ በኋላ ምን እንደምትፈልግ አላቅም ማለት የነሱን ህይወት በጣም እንደምትጠቀም አልገባኝም። ብቻ እንግዲህ መጨረሻውን የምናይ ይሆናል። ታሸንፋለች እንግዲህ እውነት ታሸንፋለች፣ ትመነምናለች እንጂ አትበጠስም። ያው እንግዲህ እውነቱን እኛም ለማየት ቆመናል። ያው እንግዲህ
ውድ ቤተሰቦቼ አስተያየታችሁ እናንተም እንግዲህ ምን እንደምትሉ ሀሳብ የእናንተ ሀሳብ ምን እንደሆነ ጻፉልኝ ማለት ነው። ውድ ቤተሰቦቼ በጣም አመሰግናለሁ ስለነበረን ቆይታ። ለዛሬ ይዤ የመጣሁት ይሄን ነበር። ብዙም አልተመቸኝም ቪዲዮ ለመስራት እና ውድ ቤተሰቦቼ ሰላማችሁ ይብዛ።